ጋውንቲ ምን እያልክ ነው? አሁን በዚህ ሁኔታ ውስጥ ሆነን ሌሎች ሰራተኞች ቢለቁ እውነት አላቸው። ቆይ በትንሽ ጸብ ምክንያት ብለህ ቆይ እንዴት እንደዚህ አይነት ውሳኔ ትወስናለህ? እንደ ወንድማችሁ የማይማቀርበውን ሐሳብ እንደራሳችሁ ልትቀበሉ ይገባ ነበር። ናንሺ ንገረኝ፣ የአልፋ ፕሮጀክትን ስትሰራ ምንም ሳልል አንተን ደግፌ ነበር። ለኔስ ጊዜ ያልከው ትክክል ነው። ወንድማማቾች ሊረዳዱ ይገባል። ግን በምን ቅድመ ሁኔታ? መግባባት ይኖርብናል። ንገረኝ እስኪ አንተ። ቆይ ለምንድነው እኛ ማመን የከበደህ? ለምንድነው አንተ ሁሌም ትክክል ሌላ ሰው ደግሞ የተሳሳተ እንደሆነ የምታስበው? አንድም ቀን እንደዛ አላሰብኩም። ሻሎ ኮስሞስ በአንድ ሰው ስህተት አልተቃወሰም። ሶስታችን በጋራ የምንችለውን ሁሉ አድርገናል። 7 ዓመታት እውነት ፍላጎት እንዲሆን ነው? አለቃ ልጠይቅህ፣ ከእንግሊዝ በራስ ፍቃድ ትተህን ስትሄድ ስለኛ ለደቂቃ እንኳን አስበሃል? የ7 ዓመት ወንድማማችነታችን ይሄ ነው? አላሰብክም? ጋውንቲ ምንድን ነው የምትለው? አሁን እኔ እያልኩ ያለሁት ወይ ሐሳቤን ደግፉ፣ ካልሆነ እዚህ ጋር ይበቃናል። እሺ አሁን ተረጋጋ። በትክክል ንገረኝ፣ ኢንቨስት ታደርጋላችሁ አታደርጉም? መልስልኝ አለቃ። ተለያይተናል። ጋው አስቀይሜያችኋለሁ። ያንተ ጥፋት አይደለም። አንተ አልተሳሳትክም። ምንም እንኳ ክሱን ብናሸንፋቸውም በውስጥ ያልፈቷቸው ችግሮች አሉ። እንደዚህ ከቀጠልን ችግር ውስጥ እንገባለን። በዚህ ወር የፋይናንስ ሪፖርትም ትንሽ ችግር ገጥሞናል። በአጠቃላይ ጥሩ የሚመስሉ ሪፖርቶች ቢኖሩም ግን ትንሽ ያጠራጥራሉ። እያጣራው ነው። ድርጅት ውስጥ ማምነው አንቺን ብቻ ነው። በደንብ ተከታተይ። እኔ ሳልኖር ኃላፊነቱ ያንቺ ነው። አታስብ። ሊሉ ኖዋን እንዴት ናት? አታስቢ፣ እኔ ያለው እጠብቃታለሁ። ስራህን እየሰራውልህ ነው። በተዘዋዋሪ አንተ እህቴን ልትጠብቃት ይገባል። ቆይ ምን እያልሽ ነው?
አንቺ እንድትሰሪልኝ አይደለም እንዴ ኑዋንን እየጠበቅኳት ያለሁት? በሚገባ አውቃለሁ። ስለ ኑዋን ሲነሳ አንተ ሁሌም በቻልኩ ሁሉ ከጎኗ ነህ፣ ትንከባከባታለህ አይደለም እንዴ? አሁን ቀልዱን እንተው። ኑዋን አንድ ነገር ከሆነች ቶሎ እንድታሳውቀኝ። አታስቢ፣ አንቺም ችግር ካለ አሳውቂ። እሺ እነግርሃለሁ። ቻው በቃ ቻው። ዳይሬክተር ወይን ወደ ቤት እየሄድሽ ነው? ምን ነው ዳይሬክተር፣ ወደ ቤት መሄድ አልችልም እንዴ? ትችያለሽ። ያው ዳይሬክተር ሉ ስለሌለ ትንሽ ስራ ይበዛል ብዬ አስቤ ነው። እየሸፈንሽለት ነው። ብዙ ደክመሻል። እባክህን ማለት የፈለግከውን ነገር በቀጥታ ተናገር። ስራ ከጀመርሽ ቆየሽ፣ ግን ምሳ እንኳን አብረን በልተን አናውቅም። ለጋብዝሽ አልቻልኩም። አሁን ከስራ እየወጣሽ ስለሆነ ለምን ምሳ አብረን አንበላም? እንደማስታውሰው ለፋይናንስ ክፍላችን ብዙ ፍቅር አልነበረም። ዛሬ እኔን በመጋበዝ የምታገኘው ነገር አለ? እንዴት ይሆናል ዳይሬክተር? የተረዳሽኝ አይመስለኝም። ብዙ ባንተዋወቅም ግን እንዳንቺ አይነት ጀግና ሴቶችን ከልብ ያደንቃለሁ። ጀግና ሴት? እንደዚህ ልታሞግሰኝ አይገባም ዳይሬክተር። ለምንድን ነው ቆይ ሁሌ ሰዎችን የምትገፊው? ስራ ቦታ ጥሩ የስራ ባልደረባ ነን። ከስራ ውጪ ጥሩ ጓደኞች መሆን እንችላለን። ጥሩ ጓደኛ? የኔ ማር፣ ስራ ከጨረሽ ምሳ እንብላ። ቦታ ይዣለሁ፣ እንሂድ። ሊሩ፣ ይቅርታ አድርግልን፣ ልንሄድ ነው። እባክሽ ካስቀየምኩሽ ይቅርታ አድርጊልኝ። ልረዳሽ ብቻ ስለፈለኩ ነው። እሺ? አሁን ያደረግከው ነገር ብዙ ጥያቄ ሊያስነሳ ይችላል። አስበህበታል? አሁን ላይ ዝም ብዬ ሳስበው ግን የሆነ ሊያወጣጣሽ የፈለገው ነገር ነበር። እንደዛ እንደሆነ ፊቱ ላይ ያስታውቃል። የዳይጆን ግን ጉዳይ የመረመርኩ ነው። ከሱ ጋር የሚገናኙ ነገሮች አሉት። ቆይ ግን ምን ያህል ገንዘብ ቢያጣ ነው ግን ድርጅቱ ላይ እጁን ሊያነሳ ይቻለው? አክስቴ፣ እኛ ለምን መብላት አንጀምርም? ናንሺን አሁን መምጣቱ አይቀርም። ናንሺን እስኪመጣ እንጠብቅ። ስሚ፣ ናንሺን መጥቷል። እማ ናንሺን ላለፉት ቀናት ይሽን እንዳይደብረኝ በደንብ ስትንከባከበኝ ነበር። ሁለታችሁም ለእኔ ልጆቼ ናችሁ። ከማናችሁም ጋር ብሆን ደስተኛ ነኝ። ይሽን ለእንክብካቤው አመሰግናለሁ። እሷም ተንከባክባኛለች። እሷ ያደረገችው ነው እኔ ያደረኩት። ናንሺን ጊዜ ካለ የይሽንና አባቴ ሄደክ ብትጠይቃቸው ደስ ይለኛል። የኛም ጉዳይ ነው፣ ቤተሰብ ነን። አክስቴ፣ እውነት አያስፈልግም። እሱ ስራ ይበዛበታል። አባቴ ሁሌም ስለ እሱ ያነሳል። አለ የተባለ ዶክተር ፈልጎ ስላገኘለት ሁሌም ያመሰግነዋል። በአንተ ሁሌም ደስተኛ ነው። ማድረግ ነበረበት። ያው በቅርቡ አንድ ቤተሰብ እንሆናለን። አንድ ቤተሰብ? በቅርቡ የይሽን እናት ልትሆኚ ነው እንዴ? ቆይ ግን ምንድን ነው የምትፈልገው ናንሺን? ወይኗን እንደሆነች አንዴ ሄዳለች። እሷን እንደሞኝ መጠበቅ ለምን አስፈለገ?
ያለፈውን ለምን መልቀቅ አቃተ? 7 ዓመታት ቢያልፉም ትቻት አላውቅም። ወደፊትም አልተዋትም። ስለ የሽን ስሜት አትጨነቅም። ለ7 ዓመታት እሷ ከጎን ነበረች። ወይኗ ላትመለስ ሄዳለች። ለምንድነው ህይወትን ከየሽን ጋር በሰላም መቀጠል ያቃተ? ቆይ አክስቴ አቁሚ። ናንሽንን አታስጨንቂው። ፈልጌ ነው የጠበቅኩት። አሁንም እጠብቀዋለሁ። የሽን ዛሬ ላንቺና ለናንሽን ግልጽ ማድረግ የምፈልገው ነገር አለ። አትርሳሽ። ታውቃለህ የኔ ልጅ፣ አንተን በፍላጎቷ የተወችክ ራሷ ናት። ለዛ ነው እንደዚህ የምትሆነው። ቤተሰባችን ምንም ዕዳ የለበትም። ቤተሰባችን እንዲበተን ምክንያት ናት። ላንወቅሳት አንችልም። ይቅርታ፣ መልአክ አይደለሁም። ይቅር አልላትም። እሺ ቆንጆዋ እናቴ፣ መነደድ አቁሚ። ሐሳብሽ ገብቶኛል። አታስቢ፣ ተረጋጊ። ይሺን በደንብ ብሉ። ናንሽን አክስቴ ደህና ነሽ? መከፋት አቁሚ። ታውቂያለሽ ናንሽን ሁሌም እንደዚህ ነው። ከወሰነ ማንንም አይሰማም። ባንቺ ግን አይደራደርም። አሁን አንዴ ስለነገርሽው ረጋ ብሎ ያስብበት ይሆናል። ይበቃል። እኔ ደግሞ ብዙ ጠብቄዋለሁ። እቀጥልበታለሁ። አሁንም እጠብቀዋለሁ። በዚህ መጠን መጠበቅሽ ይገርማል። ናንሽን ሊያስከፋሽ አይገባም። ምንም ቢሆን ይሽን ለእኔ ምራቴ አንቺ ብቻ ነሽ። ናንሽንን እኔ ያሳምነዋለሁ። አክስቴ አመሰግናለሁ። እኔ የቤተሰባችሁ አባል መሆን እፈልጋለሁ። በቃ እንብላ። ላንሳልሽ ይሄንን ብይ። አክስቴ ከቀናት በኋላ ላይሽ እመጣለሁ። ችግር የለውም። ራስሽን አታድክሚ። እሺ። ይሺ ተስፋ አትቆርጪም። እንግዲያውስ ለዣን አቀምሰዋለሁ። ውድቀት በራሱ ምን እንደሆነ እንዲረዳ የድርጅቱን ደንበኞችና ቴክኖሎጂውን አጥቷል። ሌላ ምን አለው?
ጓንቲንን ተከተለው እና ውሉን በፍጥነት አስፈርመው። ናንጂን ለምንድን ነው እዚህ እንድመጣ የጠየከኝ? ንገረኝ። ዩጂን እኛ ግንኙነት ውስጥ እንዳልሆነን ይፋ አደርጋለሁ። ይህ አክስቴ በተናገረችው ነገር ነው። አለመግባባት ነው። ለመልካም ነበር። ከተናደድክ ደግሞ እኔ ነግራታለሁ። እንዳታስጨንቀህ ነግራታለሁ። ይህንን እወቂ። ሌሎች ስለሚሉት ነገር አያስጨንቀኝም፣ ስለ ዌኗን ብቻ እንጂ። እኔ አውቃለሁ ዌኗን አስፈላጊ ናት፣ ግን ብትወድህ ኑሮ ካንተ ጋር አብራ ካጠገብ ለመሆን ትሞክር ነበር። እኔ መተው ነበር፣ ግን እንደዛ ታድርግ። ካልሆነ እኔን ይጎዳኛል። ምን ማለት ነው? ሁሉም ሰው ያውቃል ክሱን መሸነፍህና መክሰርህን። አሁን ጉዳዩን ካሳወቅን ሁሉም የሚያስበው እኔ ገንዘብ የምወድ ሰው እንደሆንኩ ነው። ናንጂ አሁን ላይ ይሄንን ጉዳይ ለሁሉም ግልጽ ለማድረግ ብትሞክር ህይወቴን ሙሉ ስሜ እንደጠፋ ይቀራል። ዩሺን እንደ ጓደኛ ልምከርሽ፣ ይህን ጉዳይ መጋፈጥሽ አይቀርም። ያለሽበትን ሁኔታ በደንብ ተጋፈጭ። ከናንጂና አጠገብ ለመሆን ብዙ አመት ነው የፈጀብኝ። መቼም ቢሆን ተስፋ አልቆርጥም። አባዬ እዚህ ምን ትሰራለህ? ምን እየሰራህ እንደሆነ ራሴ ለመመልከት ነው የመጣሁት። ወደዛ ሄደን እናውራ። እዛ ጋር አባዬ ልቀቀኝ። ልጠይቅህ፣ ብዙ ዕዳ ውስጥ መግባትህን ሰምቻለሁ። በድጋሚ ችግር ውስጥ ነህ? አይ ወሬ አትስማ። ወሬ ባልነፈሰበት እኮ አይወራም። አሁንም ግልጽ እየሆንክ አይደለም እንዴ? ምንድን ነው የምታወራው? አበዳሪዎች ቤት ድረስ መጥተው እስኪደበድቡ ነው እንዴ የምትጠብቀው? ቆይ ከዛ እውነቱን ትነግረኛለህ አይደል? እንደዚህ አይነት እፍረት መቀበል አልችልም። አባዬ ተረጋጋ። አዎ ብር ተበድሬያለሁ፣ ግን ከሌላ ያገኘሁትን እየከፈልኩ ነው። የእውነት እንደዛ አድርገሃል? ስንት ብር ነው? ጥሩ አስቤ ነበር። የራሴን ሥራ ለመጀመር ነበር። የተወሰኑ ድርሻዎችን ከገዛው በኋላ ግን ኪሳራ ውስጥ ገባው። ስለዚህ እኔ ከድርጅቱ ጋር የተወሰነ ብር ወስጃለሁ። አንተ የማትረባ ልጅ! የድርጅቱን ካዝና ለራስህ ነካ። እባረራለሁ እንኳን ብለህ አትፈራ? እፈራለሁ፣ ግን አበዳሪዎቹን የበለጠ እፈራለሁ። የማትጠቅም ልጅ ነህ። ድርጅቱ ውስጥ ያቆየው ዡሊሉን እንድትከታተለውና እንድትወዳደረው ነበር። ከዩጂንግ ፓኑይን ግን ተመልከተው። ሁሌም ቀልድ የሚያበዛና የማይረባ ይመስላል፣ ግን ታውቃለህ የወንድሙን የፓኑይንን የኃላፊነት ቦታ ቀምቶ ለራሱ አድርጓል። ራስህን ተመልከት። የድርጅቱን ገንዘብ ትሰርቃለህ። ስለዚህ ነገር ካወቁ ወዲያው ትባረራለህ። አባዬ ተረጋጋ። እኔም ፈርቻለሁ፣ ግን ምንም መንገድ የለም እና ገንዘቡን ለመመለስ ፈልጋለሁ እና ዌነራውም እየተከታተለችኝ ነው።
ምንድን? የሂሳብ ደብተሮቹን እያገላበጠች ነው። ማወቁ አይቀርም። የዛኔ ዦን ሊሉ በእርግጠኝነት አይለቀኝም። አባዬ ልትረዳኝ ይገባል። ምን እንደሚሆን ካወቅ ለምንድን ነው ሲጀመር ይህንን ያደረከው? አንተ አይ አባዬ ይሽን ምን ፈለግ? የሆነ ቦታ ልውሰድሽ። የት ነው የምትወስደኝ? ባለፈው ቀን ግልጽ አድርጌልሃለሁ። ከኔ ጋር ነኝ፣ ካልሆነ ይጸጽትሻል። ዳይሬክተር ፓን ለምንድን ነው እዚህ ያመጣከኝ? ያልሽኝን አስታውሳለሁ። በልጅነትሽ እዚህ ስትኖሪ ጥሩ ትውስታዎች ነበሩሽ። እዚህ ጥሩ ጊዜ ያሳልፈሻል። አካባቢው ከፈረሰ በኋላ በድጋሚ አታዩም። በቀስታ ነው እየሰፋን ያለን። አየሽ፣ ብዙ ይቀረናል። እዩስ፣ እዛ ጋር ብናስቀምጠውስ እንዴት ነው? የማይሰራችሁ ያምራል አይደል? እዩ አባት ሽላት እንዴት ነው? ረጅም ነው አይደል? አሁን ሻማውን ላብራልሽ። መልካም ልደት ለዩሺ፣ መልካም ልደት ለዩሺ። አመሰግናለሁ ብዙ ትውስታዎች ወዳለበት ቦታ ስላመጣኝ። ይሄ ቦታ ብዙ ትውስታዎችን ይዟል። እነዛ የደስታ እና ቆንጆ ትውስታዎች ዛሬ በጣም ደስተኛ ነኝ። አዎ የምሰጥሽ ነገር አለኝ። ከሌላ እንደሰማሁት ይሄ ነገር ያንቺ ነው?
እማ ውሃ ጠጪ። እማ ህመምሽ እየባሰብሽ ነው። ምናልባት ይህንን አምባር እንሽጣው? እኔ ደህና ነኝ። አሁን የቀረን ይሄ ብቻ ነው። ይሄ አያትሽ ለሰርግ የሰጠችኝ ለመሸጥ በጭራሽ አልፈልግም። አንቺ ስታድጊ ለሰርግሽ እሰጥሻለሁ። እሺ ማይ እማ ተመልሻለሁ። ተመለሽ? ላፍቶ እማዬ አምባርሽን ሸጥሽው? ምንም ጥቅም የለውም። ስለዚህ ላፕቶፕ የተሻለ ነው። እማ ከእህቴ የቀረሽ ብቸኛ ነገር እኮ እሱ ብቻ ነበር። ሲያምሽ እንኳን ለመሸጥ አልፈለግሽም። ታዲያ አሁን ለምን ላፕቶፕ ለመግዛት ትሸጫለሽ? የገዛሁት ጠንክረሽ እንድትማሪ ነው። አንድ ቀን ሁሉም ሲሳካልሽ አምባሩን ከማድረግ የበለጠ እደሰታለሁ። እማ አምባሩን የት ነው የሸጥሽው? ሽጬዋለሁ። ለምንድን ነው የምትጠይቂኝ? ብር ሳገኝ መልሼ እንድገዛልሽ ነው። እማ ፍጠኝና ንገሪኝ። አምባሩን የት ነው የሸጥሽው? ብር እስካገኝ ድረስ እንዲያስቀምጡልኝ እነግራቸዋለሁ። መልሼ አመጣዋለሁ። አትጠይቂኝ። አላስታውስም። ነይ ተመልከች። እይሽ ኮምፒውተሩን ወደድሽው? እስኪ ወድጄዋለሁ። አመሰግናለሁ። አመሰግናለሁ። ወይኗ ሰሞኑ እንዴት ነሽ? አሁንም እየቃዠሽ ነው? ወይኗን የአሁኑ ሕክምናሽ ከባድ ነው፣ እንደ በፊቱ አይደለም። ከአንቺ ጋር አብሮሽ ከጎንሽ የሚሆን ጓደኛ የለሽም? የምፈልገው ብቻዬን ነው። ስሜትሽን እረዳዋለሁ። ምን ለማለት እንደፈለግሽም ግን ወይኗን ምንም ያህል የጥፋተኝነት ስሜት ቢሰማሽም እንደዚህ ራስሽ ላይ ልትጨክኝ አይገባም። በየቀኑ እየከሳሽ ነው ያለሽው። ይሄ ነገር ስላንቺ በጣም እንድጨነቅ አድርጎኛል። ይለያል። ያሁኑ
ከ7 ዓመቱ ይለያል። እኔ እችለዋለሁ። እሺ ይገባኛል። አክስቴ እኔ አሁን ልሂድ። አምንሻለሁ። ይግቡ። ዶክተር ሊ ኑዋን እንዴት ናት? አሁን በሁሉም ነገር ደንዝዛለች። እራሷ ላይ እየቆለፈች ያለች ይመስለኛል። ይሄ ማለት እንደ 7 ዓመቱ ነው? በሙሉ አይደለም ይመስለኛል። በልቧ ውስጥ አንድ ኃይል የሚያግዛት አለ እና ጥንካሬ የሚሰጣት። ስለዚህ እየተጋፈጠችው ነው። እሺ እስከ ተሻላት ድረስ ወደ ስራሽ እኔ ልመለስ። አመሰግናለሁ። ቡናሽ መጥቷል። አመሰግናለሁ። እሺ አመሰግናለሁ። አዎ ዶክተር ሊና አውርቻት ነበር። እንዳለችኝ ትውስታሽ ተመልሷል። ያኔ የተከሰቱ አሁን አልፈዋል። ልታያቸው ይገባል። የዛኔ ልጅ ነበርሽ። መቀየር የማትችያቸው ናቸው አይደል? ልጅ መሆኔ ማሳበቢያ ነው። ለማምለጥ ልጠቀመው አይገባም። ምንም ቢሆን ለ7 ዓመታት ራስሽ ላይ ቆልፈሽ ቆይተሻል። ቅጣትሽ እንኳን ቢሆን ሊበቃሽ ይገባል። ብዙ ነገሮች ተፈጥረዋል። ይህንን ታውቃለህ። 7 ዓመት ይበቃል። ለምንድን ነው እንደዚህ የምታስቢው ኑዋን? እሺ አባትሽም ቢሆኑ እህትሽ እንደዚህ ሆነሽ ማየት አይፈልጉም። ራስሽን መቅጣት አቁሚ። እንደምትጨነቅ አውቃለሁ፣ ግን አታስብ። ራሴን እጠብቃለሁ። እኔ ብቻዬን መወጣት ያለብኝ ጉዳይ ነው። በቅርቡ ወደ ሀገሬ የመመለስ እቅድ የለኝም። ስለዚህ
ወይን ራውን ተንከባከብልኝ። እሺ ቃል እገባለሁ። እዚህ ሆኜ የዛኔ ወደዚህ እንዳመጣውሽ አሁንም አብሬሽ ልሁን። ብዙ ነገር አድርገህልኛል። አሁን ግን እባክህ ብቻዬን እንድወጣው ተወኝ። እሺ ቃል እገባለሁ። ግን አንቺም አንድ ነገር ቃል ግቢልኝ። ራስሽን ጠብቂ፣ ራስሽ ላይ አትጨክኝ እና በተደጋጋሚ ደውዪ፣ አትጥፊ። ትገቢያለሽ? ዳይሬክተር ምን ተፈጠረ? እንዳጣራ ያዘሽኝን አጣርቻለሁ። የ2 ወራት ዝውውሩ ላይ ችግር አለ። የገንዘብ መጥፋት ነው አይደል? እንዲሁም ዝውውሩ በጣም ድብቅ ነበር፣ ግን ለመከተል የሚያስችል ነገር አለ። ምን ጊዜም ቢሆን ዝውውሩን ልታጠፋው አትችልም። በሞከርክ ቁጥር ስህተቶችን ትሰራለህ። በጣም በአጭር ጊዜ ውስጥ ከጀርባ ያለውን እናውቃለን ብዬ ተስፋ አደርጋለሁ። አባዬ ልታድነኝ ይገባል። ወይንራው ሂሳቦችን እየፈተሸች ነው። የድርጅቱ ሂሳብ ላይ ችግር አለ ብላ አግደዋለች። እኔ ላይ ለመድረስ ጊዜ አይፈጅባትም። ከተያዝክ ልረዳህ አልችልም። ይህን ችግር ራስህ ላይ ያመጣኸው አንተ ነህ። ካገኘህ እውነቱን ተናገር። ከድርጅቱ ልቀቅና ራስህን አጋልጥ። አባዬ አድነኝ፣ ልጅ ነኝ፣ ልትረዳኝ ይገባል። እንዴት ልርዳህ? ይሄ እኮ የትንሽ ሚሊዮን ዶላሮች ጉዳይ አይደለም፣ ትልቅ ቀዳዳ ነው። እንዴት ላስተካክለው? መንገድ ይኖራል። አዎ አባዬ፣ በዚህ አጋጣሚ ላይ የዳይዦንግ ድርሻችንን እንሽጠው። አንተ የማትረባ ልጅ የድርጅቱን ድርሻህን ልትሸጥ ነው? ዳይዦንግ በአንተ እጅ እንዲወድቅ ትፈልጋለህ? ሌላ መንገድ የለኝም። ስማኝ፣ ድርሻችንን ከሸጥን የተወሰነ ገንዘብ ብቻ ነው የምናጣው። ድርሻዎቹን እንደያዝኩ እስር ቤት ልታስገባኝ ነው? ስማኝ ሊንግሆንግ፣ ብዙም አትደንግጥ። እንደዚህ አታስብ። እኔ እፈተዋለሁ። አንተን ጠርጥረውሃል። ምንም ነገር ከማድረግ ብትቆጠብ ይሻላል። አሁን ውጣ። ሄሎ ወይንራው፣ ኑዋንን አግኝቻት ነበር። በግልጽ ተነጋግረናል። ላንቺ የምነግርሽ ነገር አለኝ። ኑዋን ሁሉንም አስታውሳለች። ሁሉንም አስታውሳለች ማለት? ሁሉንም የተከሰተውን ነገር አሁን ታስታውሳለች? እሺ እንዴት ናት? ሁኔታውስ እንዴት ነው? እሷ ጥሩ አይደለም። አሁኑን ወደ እንግሊዝ መምጣት አለብኝ። እኔ እዚህ እንደዚህ አትደንግጪ። ዶክተር ሊ ነግራናለች። ኑዋን ብዙ ጫና እንዲኖርባት አትፈልግም። የኛ ይሄ ክትትል ሊያስጨንቃት ይችላል። እንጠብቃት፣ ጊዜ ስጫት፣ እንዲሻላት አድርጊ። ጭንቀት። አሁን ሁሌም እንደዛ ናት። ሁሉም ነገር በውስጧ ትይዛለች፣ አታወራውም። እንዴት አትጨነቅ ታዲያ? ትንሿ እህቴ ሁሌም እንደዚህ ከራሷ ይልቅ ለሌሎች ነው የምታስበው።
አይ ቆይ ሊሉ ከሷ ተደብቃል ነበር እንዴ? አሁን እንዴት አገኘሃት? ስለ እሷ ተጨንቄ ስከታተላት ነበር። ከዛ እሷ ያዘችኝ። መረጋጋት እንደምትፈልግና እኔ እንድመለስ ነግራኛለች። እንደምትደውልም ቃል ገብታልኛለች።